የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች አንጋፋ አርቲስት ኪሮስ ኃይለሥላሴ በማርች ባንድ ታጅቦ ምስጋና ሊቀርብለት ነው። አርቲስት ቴሌቪዥን በመንገደኛው ባለቅኔ ከድር ሰተቴ ላይ መሰረቱን ያደረገ አዲስ ድራማ ሊጀምር ነው። በሌላ በኩል በሕግ አምላክ ድራማ ምዕራፍ 3 የሚጀምርበት ቀን ታውቋል። ተወዳጁ ድምፃዊ ያስቻለው ፈጠነ አርዲ የሙዚቃ ኮንሰርቱ ሊያቀርብ ነው። ሁለቱ ግዙፍ የሥነ ጥበብ አውደሪዎች በአንድ ሳምንት በተከታታይ ቀናት ሊካሄዱ ነው። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ በታደልከው ጊዜ በተሰጠ ህይወት የልብህን ሳይሆን ልክህን ኑርበት። ይህንን ያለው መንገደኛው ባለቅኔ ከድር ሰተቴ ነው። አዲስ ሰተቴ ተናገር። ማን የገደለን? አረ ብዙ ናቸው። ማንን ከማን ለይተን እንወቃቸው? በተለያየ ዘመን ተመሳሳይ ህመም፣ ተመሳሳይ መዝሙር። ባለፉት ዓመታት አርትስ ቴሌቪዥን የተለያዩ አዝናኝና ቁም ነገር አዘል የሆኑ የመዝናኛ ፕሮግራሞችን በማዘጋጀት በኢትዮጵያ ውስጥ ካሉ የመዝናኛ ቴሌቪዥን ጣቢያዎች መካከል በግንባር ቀደምትነት የሚጠቀስ ሲሆን በቅርቡ በመንገደኛው ባለቅኔ ከድር ሰተቴ ላይ መሰረቱን ያደረገ ሰተቴ የተሰኘ አዲስ ተከታታይ አስቂኝ ድራማ ለተመልካቾች ማቅረብ እንደሚጀምር ገልጿል። ድራማው በቅርቡ በአርትስ ቴሌቪዥን መሰራጨት ይጀምራል። አይኖቿን በሳንጃ የጎለጎሏት ኢትዮጵያ ቅደሚ እያሉ ወተቷት፣ ውዴ እያሉ አረዷት። በሌላ በኩል በበርካታ ተመልካቾች ዘንድ በጉጉት ሲጠበቅ የነበረው ተወዳጁ በሕግ አምላክ ተከታታይ ድራማ በአዲስ የታሪክ አወቃቀርና አቀራረብ የፋሲካ ዕለት ከምሽቱ 3 ሰዓት ጀምሮ ለተመልካቾች መተላለፍ ይጀምራል። ተወዳጁ በሕግ አምላክ ተከታታይ ድራማ ከዚህኛው ምዕራፍ ጀምሮ በሳምንት ለ2 ቀናት ለእይታ የሚበቃ ሲሆን ዘውትር እሁድና ረቡዕ ምሽት በጣቢያችን አርትስ ቴሌቪዥን በኩል ለተመልካቾች ይደርሳል። ሁለቱ ግዙፍ የሥነ ጥበብ አውደሪዎች በአንድ ሳምንት በተከታታይ ቀናት ሊካሄዱ ነው። በአንድ ሳምንት በተከታታይ ቀናት የሚካሄዱት አውደሪዎች አርት ኦፍ ኢትዮጵያና ዘ ቢግ አርት ሴል ናቸው። በሸራተን አዲስ በየዓመቱ ይካሄድ የነበረውና በኮሮና ወረርሽኝ ምክንያት ለ5 ዓመታት ተቋርጦ የነበረው አርት ኦፍ ኢትዮጵያ የሥነ ጥበብ አውደሪ ዘንድሮ ተመልሷል። ከ5 ዓመታት በኋላ በተዘጋጀው በዚህ አውደሪ ላይ 62 ሰዓሊያን የስዕል ስራዎቻቸውን የሚያቀርቡ ሲሆን ሚያዝያ 2 እና 3 2017 ዓ.ም በሸራተን አዲስ ሆቴል ይካሄዳል። በሌላ በኩል ዘ ቢግ አርት ሴል በሂልተን ሆቴል ቅጥር ግቢ ውስጥ ሚያዝያ 4 እና 5 2017 ዓ.ም የሚካሄድ ሲሆን በዝግጅቱ ላይ ከ200 በላይ ሰዓሊያን የሥነ ጥበብ ስራዎቻቸውን ለሽያጭ ያቀርባሉ። ዝግጅቶቹን ዋትሳውት አዲስ ከሸራተን አዲስ ከሂልተን ሆቴል እና ከካልቸር ክለብ ጋር በመጣመር አሰናድተውታል። ለዓመታት የልጆች የንባብ ልምድ ላይ ትኩረቱን አድርጎ እየሰራ የሚገኘው ኢትዮጵያን ሪድስ ከትምህርት ሚኒስቴር ጋር በመተባበር ያዘጋጀው 5ኛ ጉባኤው ለ2 ቀናት ተካሄደ። በዝግጅቱ ላይ ከተለያዩ ዘርፍ የተውጣጡ ባለሙያዎች ስለ ልጆች ንባብና ተያያዥ ሐሳቦች ላይ መነሻ ጥናታዊ ጽሑፎች ያቀረቡ ሲሆን በጽሑፎቹ መነሻነት የሐሳብ ልውውጥ ተካሂዷል። ከነዚህ መካከል ተረት ለልጆች ንባብ እድገት ያለውን አስተዋጽኦና ሌሎች ተያያዥነት ያላቸው ጥናቶች የቀረቡ ሲሆን በተሳታፊዎችም ውይይት ተደርጎበታል። በመርሃ ግብሩም የልጆች ንባብ ልምድ ለማሳደግ ጥረት ያደረጉ ግለሰቦችና ተቋማት የምስጋና ዕውቅና ተበርክቶላቸዋል። ዕውቅና ከተበረከተላቸው ግለሰቦች መካከል የመጀመሪያዋ የአጭር ልቦለድ ደራሲ የዝና ወርቁ አንዷ ስትሆን ደራሲዋ በስነ ጽሑፍ ካላት አበርክቶ በተጨማሪም ላለፉት 8 ዓመታት የልጆች የንባብ ባህልን ለማዳበር በመኖሪያ ቤቷ ባዘጋጀችው ቤተ መጻሕፍት የአካባቢዋን ሕፃናት በረፍት ቀናቸው በመሰብሰብ መጻሕፍት እንደምታስነብብ ተነግሯል። ሌላው ተመስጋኝ ከ60 ዓመታት በላይ መጻሕፍትን በዝቅተኛ ዋጋ ለአንባቢዎች ሲያከራይና ሲሸጥ የነበረው የአረንጓዴዋ ቤተ መጻሕፍት ባለቤት አቶ ተስፋዬ አዳል ነው። በተጨማሪም የተለያዩ ተቋማት የልጆችን ንባብ ለማሳደግ በግላቸውና ከኢትዮጵያን ሪድስ ጋር በመተባበር ላደረጉት አስተዋጽኦ በመድረኩ ተመስግነዋል። 22 ዓመታት ዕድሜ ያስቆጠረው ኢትዮጵያን ሪድስ ከ1.5 ሚሊዮን በላይ የሚሆኑ ተማሪዎችና ልጆችን ላለፉት ዓመታት በንባብ አገልግሎት ተደራሽ ማድረጉን ገልጿል። አንጋፋው አርቲስት ኪሮስ ኃይለሥላሴ በፖሊስ ሰራዊት የማርች ባንድ ታጅቦ ምስጋና ሊቀርብለት ነው። በበርካታ ተከታታይ ድራማዎች፣ ፊልሞችና ቲያትሮች ላይ ድንቅ ብቃቱን ያሳየው አንጋፋው አርቲስት ኪሮስ ኃይለሥላሴ በሙያ አጋሮቹና በወዳጆቹ ምስጋና ሊቀርብለት እንደሆነ ተሰምቷል። ተስፋዬ ኪነ ጥበብ ኢንተርፕራይዝ እና የኪሮስ ኃይለሥላሴ ልጆች ህብረት ፈጥረው ነገ ቅዳሜ መጋቢት 27 ቀን 2017 ዓ.ም ከቀኑ 9:30 ጀምሮ በሀገር ፍቅር ቲያትር ቤት አዳራሽ ደማቅ የምስጋና መርሃ ግብር እንዳዘ
እንዳዘጋጁለት ተገልጿል። በዚህ የምስጋና ዝግጅት ላይ በስሙ የተዘጋጀና በታዋቂ ተዋናዮች የሚቀርብ አጭር ድራማ፣ በፖሊስ ሰራዊት የማርች ባንድ ልዩ ጣዕመ ዜማዎች ህይወቱንና ስራዎቹን የሚዘክር ዘጋቢ ፊልምና ታዋቂ ድምፃውያን በማሪ ብራዘርስ ባንድ ታጅበው የሙዚቃ ስራዎቻቸውን ያቀርባሉ ተብሏል። አስቻለው ፈጠነ አርዲ የሙዚቃ ኮንሰርቱን በእስራኤል ሀገር ሊያቀርብ ነው። በእናትዋ ጎንደር፣ ካሲናው ጎጃም፣ አሞራው ካሞራ በተሰኙ ነጠላ ዜማዎች ተወዳጅነትን ያተረፈው አስቻለ የተሰኘውን አልበሙን ደግሞ ከአንድ ዓመት በፊት ለሙዚቃ አፍቃሪያን ያደረሰው ድምፃዊ አስቻለው ፈጠነ አርዲ የሙዚቃ ኮንሰርቱን በእስራኤል ሀገር ሊያቀርብ እንደሆነ ገልጸዋል። አርቲስት ስፔሻል ከድምፃዊ እንዳገኘው መረጃ ከሆነ የሙዚቃ ዝግጅቱን ከፋሲካ በኋላ በፈረንጆቹ ሜይ 15 2025 በእስራኤል ቴል አቪቭ እንደሚያካሂድ ተነግሯል። ድምፃዊ አስቻለው ፈጠነ የሙዚቃ ኮንሰርቱን በእስራኤል ካቀረበ በኋላ በአሜሪካና በአውሮፓ ሀገራት የሙዚቃ ዝግጅቱን እንደሚያቀርብ ድምፃዊው ለአርትስ ስፔሻል ገልጸዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን።